ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው ከዚህ ጋር የአማርኛ ቃላቶች አሉ። እነዚህን የአማርኛ ቃላቶች በእንግሊዘኛ ፊደላቶች እየተጠቀምን እንዴት እንደምንጽፍ በቀላል መንገድ እናያለን ማለት ነው። ከዚህ ጋር መጀመሪያ አማርኛዎች እንዴት እንደሚነበቡ ከዚያ ደግሞ እያንዳንዱ ያነበብናቸው ቃላቶች እንዴት ደግሞ በእንግሊዘኛ እንደሚጻፉ እንደሚነበቡ እናያለን ማለት ነው። ሀ መ ሰና ሸ የአማርኛ ፊደላቶች አሉ። በእነዚህ መነሻ እያደረግን በእያንዳንዳቸው አራት ቃላቶችን ነው ዛሬ በአማርኛም በእንግሊዘኛም የምናይ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታም ቢሆን በመደወል ተመዝግባችሁ መማር ይቻላል። ቻናሉን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። እሺ መጀመሪያ እዚህ ከሀ ነው የምንጀምር። ሀ ማለት በእንግሊዘኛ ሀሳብ ኤች ኤ ነች። ኤች ኤ እንደ ሀ ትነበባለች ማለት ነው። ስለዚህ በእንግሊዘኛ ሀ ብለን ለመጥራት ኤች ኤ ነች። መ ለማለት ደግሞ ኤምኢ ኤምኢ መ፣ ሰ ለማለት ኤስኢ፣ ሸ ደግሞ ሶስት ፊደል ናቸው። ኤስ ኤች ኢ ኤስ ኤች ኢ ሸ ተብላ ትነበባለች። ስለዚህ አሁን እነዚህ መነሻ እያደረግን ቃላቶችን እንመሰረታለን ማለት ነው። እዚህ ጋር ስንጀምር እዚህ ጋር ምን ይላል? ሀ ሳ ብ ሀሳብ ይላል። እዚህ ጋር ሀሳብ ስንል ይህ ምንድነው? የአማርኛ ቃል ነው። ሀ የመጀመሪያ ፊደል፣ ሳ የሰ ቤተሰብ አራተኛ እና ብ የበ ቤተሰብ ስድስተኛ አድርገን በአንድ ላይ ስናነባቸው ሀሳብ ይላል ማለት ነው። እሺ ይህን ደግሞ በእንግሊዝኛ ፊደል ስንጽፈው ሀ ማለት አሁን እዚህ ጋር ነግሬያቸዋለሁ ኤች ኤ ነች። ኤች ኤ ሀ። ሳ ማለት ኤስ ኤ እና ብ ለማለት ደግሞ ቢ ነች። ይህ ሲነበብ ምን ይላል? ሀሳብ ይላል። ሀሳብ ብለን በእንግሊዝኛ ስንጽፍ በዚህ መንገድ ይሆናል ማለት ነው። አማርኛው እዚህ ጋር የምታየው ሶስት ፊደል ነው። በእንግሊዝኛ ደግሞ አምስት የእንግሊዝኛ ሌተሮች ማለት ነው። ሀሳብ ወደ ታች ነው መጀመሪያ በሀ የተመሰረቱት የምንጨርስ። ከዚህ ጋር ደግሞ ሀገር ሀገር ይላል። እሺ ሀገር ስንል ደግሞ በእንግሊዝኛ ሀ ተመሳሳይ ነው እንዳልኳቸው ኤች ኤ፣ ገ ጂኢ፣ ር ደግሞ አር ሀገር ሀገር። ሀ መ ር ሀመር ይላል ደግሞ ከዚህ ጋር ሀመር። ሀ ኤች ኤ፣ መ ኤምኢ እና ር ደግሞ አር ምን ይላል? ሀመር ሀመር። እሺ ሀ ሙ ስ ሐሙስ ሐሙስ ይላል። ሐሙስ ለማለት ደግሞ ሀ ኤች ኤ ተመሳሳይ ነው። ሙ ማለት ኤም ዩ ኤም ዩ ሙ፣ ስ ለማለት ኤስ ሀ ሙ ስ ሐሙስ ስንል እንደዚህ እንጽፋለን። ስለዚህ ሀሳብ፣ ሀገር፣ ሀመር እና ሐሙስ የሚሉትን በአማርኛም በእንግሊዝኛም አይተናል ማለት ነው። ወደ ቀጣዩ ስንመጣ ደግሞ እዚህ ጋር መ ብያቸዋለሁ። እነዚህ ደግሞ በመ የተመሰረቱ ቃላቶች ናቸው። ከዚህ ጋር መጣ ይላል። መጣ ጣ የጠ ቤተሰብ አራተኛ ነች። መጣ መጣ ለማለት ደግሞ መ ማለት ኤምኢ ከዚህ ጋር ነግራቸዋለሁ። ኤምኢ መነች። ጣ ቲኤ ቲኤ ጣ መጣ ስንጽፍ እንደዚህ ይሆናል ማለት ነው። መጣ። ከዚህ ጋር ደግሞ መቶ መቶ ይላል። መቶ ለማለት ደግሞ መ ማለት ኤምኤ ነች። ቶ ደግሞ ቲኦ ቲኦ ቶ መቶ ስንጽፍ ኤምኢ ቲኦ መቶ እንደዚህ ይሆናል ማለት ነው። መቶ። መራ መራ ለማለት ደግሞ መ ኤምኤ ነች። ራ ደግሞ አር ኤ አር ኤ ራ የረ ቤተሰብ አራተኛ አናባቢ ኤ ነው የምንጠቀም። መራ መራ። መሪ መሪ ይላል ደግሞ ከዚህ ጋር መሪ መሪ ለማለት መ ኤምኢ ሪ ደግሞ አር አይ ሶስተኛ ፊደል አናባቢ አይ እንጠቀማለን። ለዛ ነው እዚህ ጋር አር አይ ያልን። መሪ መሪ። እሺ መጣ፣ መቶ፣ መራ እና መሪ ስንጽፍ በዚህ መንገድ ይሆናል በአማርኛም በእንግሊዘኛም ማለት ነው። እሺ ወደ ሶስተኛው ስንመጣ እዚህ ጋር ደግሞ ሰ ነች። ሰ ኤስኢ ብለናል። ሰ ሰራ ይላል እዚህ ጋር ሰራ ሰራ። ሰ ማለት ኤስኢ ብለናል እዚህ ጋር እንዳልኳችሁ። ራ ደግሞ አር ኤ ከዚህ ጋር መራ ስንል አይተናል። አር ኤ ተመሳሳይ ነው። ሰራ ኤስኢ አር ኤ ሰራ። ሰላም ሰላም ይላል። ሰላም ሰ ማለት ኤስኢ ብለናል። ላ ደግሞ ኤልኤ ም ኤም ሰላም ሰላም። ሰፊ ሰፊ ሰ ኤስኢ ፊ ኤፍ አይ ኤፍ አይ ሰፊ ኤስኢ ኤፍ አይ ሰፊ። እሺ የመጨረሻዋ ሰማ ሰማ
ሰ ኤስ ኢ ማ ደግሞ ኤም ኤ ማ ተብላ ትነበባለች። ኤስ ኢ ኤም ኤ ሰማ። እሺ ሰራ፣ ሰላም፣ ሰፊ፣ ሰማ ስንል በዚህ መንገድ ይሆናል ማለት ነው። የመጨረሻው ደግሞ ይቺ ማለት ሸ ነች። ሸ ደግሞ ሶስት ፊደል ናቸው ብያቸው፣ ሶስት የእንግሊዝኛ ሌተር ኤስ ኤች እና ኢ ባንድ ላይ ሸ ብለን እንጠራቸዋለን። እሺ ከዚህ ጋር ስንጀምር ሸለመ፣ ሸለመ ይላል በአማርኛ። ሸ ለማለት እዚህ ጋር ያለውም መጻፍ ነው። ኤስ ኤች ኢ ሸ፣ ለ ለማለት ኤል ኢ እና መ ደግሞ ኤም ኢ። ሸለመ ስንል እንደዚህ እንጽፋለን፣ ሸለመ። ከዚህ ጋር ደግሞ ሸወደ፣ ሸወደ፣ ሸወደ ሸ ኤስ ኤች ኢ ሸ፣ ወ ደብሊው ኢ፣ ደ ደግሞ ዲ ኢ፣ ሸ ወደ ኤስ ኤች ኢ ሸ፣ ደብሊው ኢ ወና ዲ ኢ ደግሞ ደ፣ ሸወደ። ሸጋ፣ ሸጋ ይላል። ሸጋ ለማለት ደግሞ ሸ ማለት ኤስ ኤች ኢ ሸ፣ ጋ ለማለት ጂ ኤ፣ ጂ ኤ ጋ፣ ሸጋ ስንጽፍ እንደዚህ ነው። ኤስ ኤች ኢ ጂ ኤ ሸጋ። የመጨረሻው ሸሚዝ፣ ሸሚዝ፣ ሸሚዝ ይላል። ሸ ማለት ኤስ ኤች ኢ ሸ፣ ሚ ማለት ኤም አይ፣ ዝ ደግሞ ዜድ፣ ሸሚዝ ስንጽፍ በዚህ መንገድ እንጽፋለን ማለት ነው። እንግዲህ በዛሬ ትምህርታችን እነዚህን ባለ ሁለት እና ባለ ሶስት ፊደል የሆኑ የአማርኛ ቃላቶችን መነሻ ፊደሎቻችን ደግሞ ሀ፣ መ፣ ሰና ሽ የሆኑትን በአማርኛም በእንግሊዘኛም እንዴት መጻፍ እንደምንችል በቀላል መንገድ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመልሳለሁ። ሁሌም እንዳልኳችሁ የአማርኛ እና የእንግሊዘኛ ትምህርቶችን እየሰራሁ እየለቀኩ ስለሆነ እናንተ እየገባችሁ መከታተል ማንበብ ትችላላችሁ ማለት ነው። በቀጣይ በሌሎች ትምህርቶች እስከምመልስ በያላችሁበት ሰላም ሁኑ ባይ